ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት ስለምሰጡኝም እንድሰጡኝም እያልኩኝ የዛሬ ቪዲዮን ስጀምር ግን በላይክ ጀምሩት። ታዲያ እናንተ በጣም ላይክ ትሰስታላችሁ። ለምንድን ነው የምትወዱትን ሰው ቪዲዮን አይታችሁለት ላይክ ብታደርጉለት ባትጠቀሙ እናንተ ያኛው ሰው ተጠቃሚ ይሆናል። ቪዲዮዎቹ ሌላ ሰው ጋር እንዲደርስና ቫይራል እንዲሆን ይጠቅማል። ስለዚህ ከጸደቁ አይቀር ይንጋለሉ ይላል የሀገሬ ሰውና ላይክ በማድረግ ቪዲዮን ጀምሩ። መጨረሻ ላይ ያደርጋለሁ ብላችሁ ስለምትረሱት መጀመሪያ ልክ እንደገባችሁ ላይኳን ጠቆም አድርጋችሁ ከዛ ቪዲዮዋችሁን ፍትፈታችሁን መኮምኮም ነው ማለት ነው። ቤተሰብ እንግዲህ ታውቃላችሁ እኛ ለእናንተ ትኩስ ትኩስና ሰበር መረጃውን ይዘን እንደምንመጣ ያንን ደግሞ የሚያደርግ ሰው በማበረታታት ነው ልናግዘው የምንችለው። አለበለዚያ ሰውየው ተስፋ ይቆርጥና ትኩስ ትኩሱን ሰበር ሰበሩን ማቅረብ ያቆማል ማለት ነው። እንግዲህ ይህን ሰሞን የሄሉዬ ጉዳይ ነው አጀንዳችን። ታውቃላችሁ ብዙዎቻችሁም የተለያዩ ሀሳብ አስተያየቶችንም እየሰጣችሁኝ ትገኛላችሁ። ከልብ አመሰግናለሁ። እንዲሁም ሄሉ ቤትም ሄዳችሁ እሷን የሚያበረታ ሴት ልጅ ሆኖ በተለይ ለሴት ልጅ ነው መሆን ያለበት መተጋገዝ ያለብን እና ከነ ስህተቷ ከነ ጥሩም መጥፎም ከሚባሉት ባህሪዎቿ ጋር ሁሉንም ማስተባብራችሁ በመልካም ጎን እያያችሁ እንድትበረታ ስለምታደርጓት ከልብ አመሰግናለሁ። ምክንያቱም እኔም ሴት ልጅ ስለሆንኩኝ ነገ የእሷ ዕጣ ፈንታ እንደማይደርሰኝ ምንም ያህል ዋስትና የለኝም ማለት ነው። ስለዚህ ከልብ እናመሰግናለን መልካም ነገር ለምትናገሩ ማለት ነው። አንዳንድ ደግሞ የጭቃ ውስጥ መርዞች ደግሞ ችግር የለውም እናንተ ያው የቅናትን መንፈስ ስላለባችሁ ነው። አንዳንድ ሰው በነገራችን ላይ ምንም ሳይፈጠር ከምድር ተነስቶ ለሰው ልጅ ጥላቻውን ያሳያል። ለሰው ልጅ በቃ የማይፈልገውን ነገር ያሳያል። እና በዚህ ምድር ላይ በነገራችን ላይ ሰው ጠላም አልጠላም ፈጣሪ ይጥላችሁ እንጂ ምንም አያመጣም። የሰው ልጅ ሰው ቢሄድ ሰው ይመጣል። እና ትናንትና ኃይልዬ ጓገጭ እሬ ብሎ በሰራው ቪዲዮ ላይ እኔም ሀሳቤን ሰጥቼ ቪዲዮ ሰርቼ ነበርና ብዙዎቻችሁ ሳምሪ ልክ እዚህ ጋር እንደምታዩት ከፊትም እንደቀደም ብሎ እንዳለፈላችሁ ኮሜንት ኧረ ሳምሪ ፕራንክ ነው፣ ካሜራማኗ ሄሉ ናት፣ እህቴ ድራማ ነው እያላችሁ አንዳንድ ልጆች ሀሳብ ሰጥታችሁኛል ማለት ነው። እንዲሁም በእሷም አካውንት ላይ እንደዚሁ የጻፋችሁ ልጆች አላችሁ። እኛ መቼም እግዜር አይደለንም አይደል? ፈጣሪ አይደለንም። የሰው ልጅ እስከሆነ ድረስ የምናየውን ነው የምናምነው። የምናየውን ነገር ደግሞ ፕራንክም ይሁን እውነትም ይሁን እነሱ በሰሩት መልክ ነው እኛ ምንፈተፈተው። ገባችሁ? ስለዚህ ትናንት ኃይልዬ እውነት ለመናገር በጣም የምወደው በጣም የማከብረው ጎበዝ ጠንካራ ነገሮችን ብዙ እየሰሩ እዚህ የደረሱ ናቸው ከሄሉ ጋር። ይሄንን አምናለሁ። ግን ደግሞ ትናንት በሰራው ቪዲዮ ላይ ትክክል እንዳልሆነ ሀሳቦችን ገልጫለሁ። ብዙዎቻችሁም ደግሞ የራሳችሁን ሀሳብ ሰጥታችኋል። ለምን እንዴት ሶሲ በአንዴ ግልብጥ ብላ ወደ ማታውቀው ሰው ትሆናለች? እንዴት አብራ ወታስ እሷን ታማለች በህዝብ ፊት? ለዛውም አንድ ብቻውን እንኳን ቢሆን ትንሽ ያሳምናል፣ ይሻላል። ስለመታቻት ልይዟት ነው ሊባል ይችላል። ግን ደግሞ አሁን ላይ በአደባባይ ወታ እንዴት ስሟን ታጠፋለች? ብቻ በጣም በጣም ብዙ ነገሮች አሉ። ሌላው ደግሞ እንግዲህ መላምቶቹ ላይ ፕራንክ እንደሆነ የተረዳ ሰው በዚህ ግርግር ነፂ ዩቲዩብ ቻናል ከፈቺ፣ እየተሰደብሽ ዝም ማለት የለብሽም የሚልም የእሷ ጠበቆች አሉ። ይሄ በዚህ ሀሳብ እስማማለሁ። በነገራችን ላይ ለምን ሰርቶ የሚበላ ሰው ያስደስተኛል። እኔ ዩቲዩብ ቻናል ትክፈት ፍላጎቱ ካላት፣ እንደዚህ የመስራት ችሎታው እያላት ፍላጎት ከተጨመረበት ደግሞ የበለጠ እንደምታድግ አምናለሁኝ። ነገር ግን ፕራንክም ከሆነ ራሱ በዚህ መካከል ሄሉ ናት መስዋዕት እየከፈለች ያለች እውነት ለመናገር ለሁሉም ማለት ነው። ምናልባትም ናቲ ጠፍቶ ስለመጣ ኃይልዬም ዩቲዩብ ስላቆመ ለማንቀሳቀስ እንኳን ቢሆን ተብሎ ቢታሰብ እንኳን ራሱ ሄሉ ናት መስዋዕት እየከፈለች ያለች። ምክንያቱም በዚህ መካከል ብዙዎች እየሰደቧት ስላሉ ናቴን ትታ ከዛ ጋር ጀመረች እንደዚህ 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 እንደዚህ። በቃ በነገራችን ላይ ሄሉ ስትመጣ ጀምሮ በፕራንክ የተፈጠረች ልጅ ናት። ከናሂ ጀምሮ የምታቋት ታቋታላችሁ። ፕራንክ በማድረግ በማዘግ ነው የምትታወቀው። እና ኢቨን ፕራንክ እንኳን ቢሆን መስዋዕት እየከፈለች ያለችው ሄሉ ናት። ይሄንን ማሰብ አለባችሁ። ስለዚህ ደግሞ እንደ ቪዲዮ ነው የምንናገረው፣ እንዳየነው ነገር ነው። እኛ እግዜር አይደለንም። ደግሜ እንደነገርኳችሁ
በምናየው ነገሮች እንሰራለን፣ ሀሳብ እንሰጣለን። ክፉ ነገር ላለመናገር እንሞክራለን። ክፉ ነገርም ከወጣን ያው መጨረሻ ላይ ሲመጡ ታርቀው ሲመጡ ይቅርታ እንጠይቃለን። አንድ ላይ ያው ንስሐ እንገባና ማለት ነው። ለማንኛውም ሄሉዬ በቀደም ባደረገችው ነገር በጣም ተደንቄያለሁ። ከዚህ በላይ ጠንክራ ማለት አንዳንዴ መናገር የማይችል ሰው የሆነ ቀን ችሎ ሲነሳ ምንም ለማድረግ አይመለስም እና ባደረገችው ነገር ደስተኛ ነኝ። ራሷን ነፃ ማውጣት ነገሮችን እንትን ማለት አለባት። እንዲሁም ደግሞ ያው እኛ ኮሜንታተሮች ደግሞ ከስር እየተፋጨን ሞቅ ሞቅ እናደርጋለን ማለት ነው። ሀይልዬ እንግዲህ ዛሬ ሄዷል። ምን ሊፈጠር ይችላል የሚለውን በቀጣይ በጉጉት የምንጠብቀው ይሆናል። በሄሉ ቤት ጠብቁ ማለት ነው። በሄሉ ቤት ዛሬ ጠብቁ። አሪፍ ቪዲዮ። ያችን ጥፊውን መቅመስ አምሮት ነው ሀይልዬ እንደዚህ ጓገጭ ብሎ ከአየር መንገድ ጀምሮ የመጣው ማለት ነው እና የሄሉን ጥፊ ሲቀምስ ለማየት በጉጉት እንጠብቃለን። እናንተም እስከዛ ወዳጅ ዘመዶች የሆናችሁ ላይክ ሼር እያደረጋችኋት እንዲሁም ደግሞ በቲክታክ ቪዲዮቿን ቆረጥ እያደረጋችሁ ወስዳችሁ የዩቱብ አካውንቷን በማስቀመጥ ወደ 200K ብናስገባት ደስ ይለኛል። ታዲያ እኔንም አትርሱኝ። እኔንም ድሃዋን 20 ሺህ አስገቡኝ። 20 ሺህ እንደናፈቀኝ ልኖር። ምን ሆናችሁ ነው እናንተ? አሁን ለእናንተ 20 ሺህ በጣም ሲምፕል እኮ ናት፣ ቀላል እኮ ናት፣ ትንሿ እኮ ናት። ምን ሆናችሁ ነው? ለምንድን ነው እንደ ሰማይ እየከበዳችሁ? ለማንኛውም እንደምወዳችሁ አትርሱ። መልካም ጊዜ ይሆንላችሁ። እወዳችኋለሁ። ቻው ቻው።